መንፈስ ቅዱስ በሰው ልብ ውስጥ ስራውን በሚጀምርበት መንገድ ላይ በጣም ርህራሄ የተሞላበት ነገር አለ። እኛ በሚሰማን ቁጣ ምክንያት እኛም በመክሰስ አይጀምርም፣ ወይም እኛም በማሳፈር አይጀምርም። ይልቁንስ ብዙ ሰዎች ለማየት ጊዜ የሚወስዱትን ጥልቅ ነገር በመግለጥ ይጀምራል። እርሱ የቁጣን እውነተኛ ስር በማሳየት ይጀምራል። አብዛኞቹ ሰዎች ቁጣቸው በሌላ ሰው የመጣ ይመስላቸዋል። እነሱም የተቆጣሁት ያ ሰው ስለተናገረው ነገር ወይም በእኔ ላይ ስላደረገው ነገር ነው ይላሉ። ነገር ግን መንፈስ ቅዱስ ሊያስተምርህ ሲጀምር በዝምታ ጥልቅ የሆነ እውነትን ይገልጥልካል። ሁኔታው ቁጣውን ቀስቅሶት ሊሆን ይችላል፣ ነገር ግን ቁጣውን የፈጠረው እሱ አይደለም። በልብ ውስጥ ያለ አንድ ነገር ቀድሞውኑ ምላሽ ለመስጠት እየጠበቀ ነበር። መንፈስ ቅዱስ ይህንን በሚያሳይበት መንገድ በጣም የዋህ ነው። አንዳንድ ጊዜ በጸሎት ቅስበት ይከሰታል። አንዳንድ ጊዜ ከአስቸጋሪ ውይይት በኋላ ባለው ጸጥታ ውስጥ ይመጣል። እናም በድንገት ከዚህ በፊት በፍጹም አቅልለኸው የማታውቀውን ነገር ትረዳለህ። የተሰማ ቁጣ የመጣው ከጥንካሬ አይደለም፣ የመጣው ከቁስል ህመም ነው። የመጣው ከተጎዳ ኩራት ነው። ካልተሟሉ ተስፋዎች የመጣ ነው። እዚያ እንዳሉ ካላወካቸው ፍርሃቶች የመጣ ነው። እናም መንፈስ ቅዱስ ይህንን በገለጠበት ቅስበት በውስጥ አንድ ነገር መለወጥ ይጀምራል። ምክንያቱም አሁን ሰላም የሚጀምረው እግዚአብሔር በገዛ ልብ ውስጥ እየሆነ ያለውን ነገር ሲፈውሰው ነው። መንፈስ ቅዱስ ከቶ እንደማታውቀው እጅግ የታመነ አስተማሪ ነው። ይህንን ሂደት በፍጹም አያጣድፈውም። በአንድ ወቅት ለመቆጣጠር የማይቻል ይመስሉ በነበሩ ቅስበቶች ውስጥ በትዕግስት ካንተ ጋር ይጓዛል። ወዲያውኑ ምላሽ እንድትሰጥ የሚያደርጉ ሁኔታዎች ይፈጠራሉ። በአንድ ወቅት ብስጭት ወይም መበሳጨትን ይፈጥሩ የነበሩ ቃላት ይነገራሉ። ነገር ግን ሁል ጊዜም እንደምታደርገው ምላሽ ከመስጠት ይልቅ በውስጥ ያለ አንድ ነገር ንቁ ይሆናል። የእርሱን ጸጥተኛ ህልውና መስማት ትጀምራለህ። እናም በዚያ ቅስበት ነው መንፈስ ቅዱስ እንደገና አንድ ነገር እያሳየ መሆኑን የምትረዳው። በፍጹም በእውነት ያለቀቀውን ቁስል በርህራሄ ሊያስታውስ ይችላል። ወደ ልብህም ኩራት በዝምታ ከሌሎች አክብሮትን እየጠየቀ እንደነበረ ግንዛቤን ሊያመጣ ይችላል። ወይም ስለ ሰዎች የነበረ ተስፋ ከመጀመሪያውኑም እውነትነት የሌለው እንደነበረ ሊያሳይ ይችላል። ይህም ፍርደኝነት አይደለም። መንፈስ ቅዱስ ልብን ሊቀጠቅጠው በፍጹም አያጋልጠውም። ልብን የሚገልጠው ሊፈውሰው ስለሚችል ነው። እናም ይህንን ሲያደርግ ቁጣ ኃይሉን ማጣት ይጀምራል። እናም መንፈስ ቅዱስ መንፈሳዊ አይኖቻችንን ሲከፍት ሁሉንም ነገር የሚቀይር ነገር ማየት እንጀምራለን። እውነተኛው ውጊያ ከሰዎች ጋር እንዳልሆነ እንረዳለን። እውነተኛው ውጊያ በልብ ውስጥ ነው። እናም ውበቱ ያለው እዚህ ላይ ነው። አንዴ ስሩ ከተገለጠ መንፈስ ቅዱስ እሱን ማስወገድ ይጀምራል። የተጎዳው ኩራት በትህትና ይተካዋል። ፍርሃትን በታማኝነት በመታመን ይተካዋል። በራስ የመተማመን ስሜት ማጣትን የእግዚአብሔር መሆንን ከማወቅ በሚመጣ ጸጥተኛ በራስ መተማመን ይተካዋል። ጥቂት በጥቂት አስደናቂ ነገር ማስተዋል ትጀምራለህ። በአንድ ወቅት ሙሉ ቀኑን ያበላሹ የነበሩ ሁኔታዎች ካሁን በኋላ ያንኑ ያህል ኃይል አይኖራቸውም። በአንድ ወቅት እንደ ስለታም ቀስት ይሰሙ የነበሩ ቃላት አሁን ምንም ጉዳት ሳያደርሱ ወደ መሬት ይወድቃሉ። በአንድ ወቅት የማይቻሉ የሚመስሉ የነበሩ ሰዎች አሁን ላንተ በተለየ መልኩ መታየት ይጀምራሉ። እነሱ ስለተቀየሩ ሳይሆን አንተ ስለተቀየርክ ነው። መንፈስ ቅዱስ ቁጣ ይኖርበት የነበረውን ቦታ መለወጥ ጀምሯል። እናም ይሄ ለውጥ በሰው ጥረት ብቻ የሚሆን አይደለም። ብዙ ሰዎች ቁጣን ለማሸነፍ የሚሞክሩት በራሳቸው ላይ ዝምታን በማድረግ ብቻ ነው። ጥርሳቸውን ይነክሳሉ፣ ቃላቶቻቸውን ወደ ኋላ ይይዛሉ። ነገር ግን በውስጣቸው እሳቱ አሁንም እየነደደ ነው። መንፈስ ቅዱስ የሚሰራው በተለየ መንገድ ነው። እርሱ ወደ ምንጩ ይሄዳል። ብዙ ጊዜ ከራሳችን እንኳን የምንደብቃቸውን በልብ ውስጥ ያሉትን የቆሰሉ ቦታዎች ይነካል። እርሱ አሁንም ህመሙን የተሸከሙት ትውስታዎችን ይፈውሳል። ትክክል ለመሆን የሚከራከረውን ኩራት ያለሰልሰዋል። እናም ይህንን ጸጥተኛ ስራ ሲሰራ በአንድ ወቅት ይገዙ የነበሩት ስሜታዊ ማዕበሎች መደብዘዝ ይጀምራሉ። ያለምንም ጥረት እንኳን በተለየ መልኩ ምላሽ እየሰጠህ እንደሆነ ታገኘዋለህ። እናም በድንገት አንድ አስደናቂ ነገር ትረዳለህ። በአንድ ወቅት ያበሳጩ የነበሩ ነገሮች ካሁን በኋላ አይቆጣጠሩህም።
ይሄ የመንፈስ ቅዱስ ሥራ ነው። እርሱ ቁጣን እንድታፍን ብቻ እያስተማረህ አይደለም። እርሱ ልብን ሙሉ በሙሉ እየለወጠው በመሆኑ ቁጣ ከአሁን በኋላ የሚበቅልበት ተመሳሳይ ቦታ አያገኝም። እናም ስሩ ሲፈወስ የቁጣ ፍሬ መጥፋት ይጀምራል። እናም መንፈስ ቅዱስ በልብ ውስጥ ጸጥተኛ ስራውን ሲቀጥል አንድ አስደናቂ ነገር መሆን ይጀምራል። በውስጣችን ያለውን የቁጣ ስር መግለጥ ብቻ ሳይሆን በዙሪያችን ያሉትን ሰዎች የምናይበትን መንገድ መለወጥ ይጀምራል። ይሄ የላቀ ለውጥ እግዚአብሔር በሰው ሕይወት ውስጥ ከሚያመጣቸው እጅግ ኃይለኛ ለውጦች አንዱ ነው። ምክንያቱም ቁጣ ብዙ ጊዜ የሚጀምረው የሌላውን ሰው ድርጊት በምንረዳበት መንገድ ነው። ዓላማዎችን እንገምታለን፣ መደምደሚያ ላይ እንደርሳለን። እኛ አንድ ሰው የተናገረውን ለምን እንደተናገረ ወይም ያደረገውን ለምን እንዳደረገ በትክክል እንደምናውቅ እናምናለን። ከዚያ ግምትም ቁጣ በፍጥነት ያድጋል። ነገር ግን መንፈስ ቅዱስ ልብህን መምራት ሲጀምር አመለካከትህን ቀስ በቀስ ይለውጠዋል። በአንድ ወቅት በንዴት ወይም በብስጭት ትመለከታቸው የነበሩት ሰዎች በተለየ ሁኔታ መታየት ይጀምራሉ። ልክ አዲስ መነጽር በአይን ላይ እንደተቀመጠ ያህላል። ብዙ ሰዎች ልታያቸው የማትችላቸውን ሸክሞች የተሸከሙ እንደሆነ መገንዘብ ትጀምራለህ። ያ በጠንካራ ሁኔታ የሚናገር ሰው እንዴት እንደሚፈወስ ተምሮ በማያውቀው ቁስል እየኖረ ሊሆን ይችላል። በትዕግስት ማጣት የሚንቀሳቀሰው ሰው ሌላ ማንም በማይረዳው ጫናዎች ተውጦ ሊሆን ይችላል። አስቸጋሪ ወይም ደግነት የጎደለው መስሎ የሚታየው ሰው በገዛ ልቡ ውስጥ ጥልቅ ውጊያዎችን እያደረገ ሊሆን ይችላል። መንፈስ ቅዱስ ብስጭት በነበረበት ቦታ ርህራሄን ቀስ ብሎ ያነቃቃል። እናም ይህ ለውጥ ጥልቅ ነው፣ ምክንያቱም መረዳት በጀመረ ልብ ውስጥ ቁጣ በቀላሉ ሊኖር አይችልም። አንድ ሰው ሆን ብሎ ሊጎዳን እየሞከረ ነው ብለን ስናምን ቁጣ ምን ያህል በፍጥነት እንደሚነሳ አስብ። ድርጊታቸው በራስ ወዳድነት ወይም በጭካኔ የሚመራ መሆኑን ስንገምት ስሜታችን ወዲያውኑ ምላሽ ይሰጣል። ነገር ግን መንፈስ ቅዱስ አይኖቻችንን ሲከፍት ፍጹም የተለየ ነገር ማየት እንጀምራለን። እኛ ስብራትን ማየት እንጀምራለን፣ ድክመትን ማየት እንጀምራለን፣ ሰብአዊነትን ማየት እንጀምራለን። እናም በአንድ ወቅት ምላሽ መስጠት ይፈልግ የነበረው ልብ በድንገት አሁን በጣም የተለየ ነገር ይሰማዋል። በቁጣ ፋንታ ትዕግስት አለ፣ በብስጭት ፋንታ መረዳት አለ። መንፈስ ቅዱስ ሰዎች ሁል ጊዜ ከጥንካሬ ቦታ ሆነው እንደማይንቀሳቀሱ ያስተምረናል። ብዙ ጊዜ ከህመም የተነሳ ይንቀሳቀሳሉ። ሌሎችን የሚጎዱ ብዙ ግለሰቦች ራሳቸው በጥልቅ ተጎድተዋል። በጠንካራ ሁኔታ የሚናገሩ ብዙዎች በደግነት እንዴት መገኘት እንዳለባቸው አልተማሩም። በአንድ ወቅት ጠላት አድርገህ ያየኸው ሰው አሁን በቀላሉ እየታገለ ያለ ሰው ሆኖ ታየዋለህ። በአንድ ወቅት ለመቋቋም የማይቻል መስሎ የታየህን ሰው ያየህበት ቦታ ደግሞ አሁን ትዕግስትና ደግነት በጣም የሚያስፈልገው ሰው ሆኖ ታየዋለህ። መንፈስ ቅዱስ በልብ ውስጥ አዲስ ርህራሄን ያስቀምጣል። ይህ ርህራሄ ደግሞ ድክመት አይደለም፣ ከመንፈሳዊ መረዳት የሚመጣ ጥንካሬ ነው። ሌሎች በማይረጋጉበት ጊዜ የመረጋጋት ችሎታ ነው። በጸጋ ምላሽ የመስጠት ኃይል ነው። ተፈጥሯዊው ምላሽ ቁጣ በነበረበትም ጊዜ በአንድ ወቅት በጥልቅ ያስቀየሙ ነገሮች አሁን ምን ያህል ክብደት እንደሌላቸው ማስተዋል ትጀምራለህ። ሰዎች ከሚናገሯቸው ነገሮች መካከል ብዙዎቹ ስላንተ እንዳልሆኑ ትገነዘባለህ። እነሱ በቀላሉ የራሳቸው የውስጥ ትግል መገለጫዎች ናቸው። እናም ያ መረዳት ስር ሲሰድ ቁጣ አብዛኛውን ኃይሉን ያጣል። መንፈስ ቅዱስ ከባህሪ በላይ ልብን እንድትመለከት ያስተምርሃል። የሚያጋጥምህ እያንዳንዱ ሰው ሙሉ በሙሉ ማየት የማትችለውን ታሪክ እየኖረ እንደሆነ ያሳያል። እያንዳንዱ ሰው የሚያደርገውን ነገር የሚቀርጽ ትዝታዎች፣ ፍርሃቶች፣ ተስፋ መቁረጥና ቁስሎችን ይሸከማል። ይህንን መረዳት ስትጀምር ርህራሄ በተፈጥሮ ብስጭትን ይተካል። እናም ቀስ በቀስ በጸጥታ መቼ እንደተከሰተ ሳታስተውለው በአንድ ወቅት በቁጣ ምላሽ ይሰጥ የነበረው ልብ አሁን በምህረት ምላሽ ይሰጣል። መንፈስ ቅዱስን በዚህ ውስጥ ልብን መምራቱን ሲቀጥል ውብ ለውጥ ነው። በጣም ቀላል የሚመስል ነገር ግን ታላቅ ኃይል ያለውን ነገር ማስተማር ይጀምራል። እርሱ ለነፍስ የተቀደሰውን ጥንካሬ በዝምታ ያስተምርሃል። አብዛኛውን ቁጣ የሚወለደው በጣም በፍጥነት በሚከሰቱ ቅጽበቶች ውስጥ ነው። የድምፅ ቃና በተሳሳተ መንገድ ይረዳል። ድርጊት ያለ ማክበር ሆኖ ይሰማል።
እና ምን እየተፈጠረ እንዳለ እንኳን ከመገንዘባችን በፊት በውስጣችን ያለ አንድ ነገር ይነሳል። ወዲያውኑ የመመለስ ስሜት ሊቋቋሙት የማይችሉት ይሆናል። የሰው ልጅ ተፈጥሯዊ ስሜት ራሳችንን ለመከላከል፣ ነጥብ ለማስመር፣ የበደለልን ሰው ለማረም ወዲያውኑ ምላሽ መስጠት ነው። ነገር ግን መንፈስ ቅዱስ ልብህን በቀስታ ሲቀርጸው ያንን ግፊት ማቋረጥ ይጀምራል። ብዙውን ጊዜ የሚጀምረው በጸጥታ ግንዛቤ ነው። ሁኔታው ልክ እንደ ሁል ጊዜውም ተመሳሳይ ነው። አንድ ሰው ፍትሃዊ ያልሆነ ነገር አንድ ወቅት ስሜትህን ወዲያውኑ እንዲቀሰቀስ የሚያደርግ ነገር ይናገራል። ነገር ግን በዚህ ጊዜ ምላሹ ከከንፈሮች ከማምለጡ በፊት በውስጥ የተለየ ነገር ይሰማሃል። እረፍት አለ። ጥቂት ሰከንዶች ብቻ ሊቆይ ይችላል። ነገር ግን በእነዚያ ጥቂት ሰከንዶች ውስጥ መንፈስ ቅዱስ ከጥልቅ የመንፈስ ክፍል ጋር እየተነጋገረ ነው። በከፍተኛ ቃላት አይደለም፣ በግፊት አይደለም፣ ነገር ግን ረጋ ባለ ጸጥታ ቆይ ይልሃል። እና በዚያም ቅጽበት በጣም ኃይለኛ የሆነ ነገር መረዳት ትጀምራለህ። እያንዳንዱ በደል ምላሽ አይፈልግም። መንፈስ ቅዱስ ዝምታ ድክመት እንዳልሆነ ያስተምርሃል። ዝምታ ብዙውን ጊዜ የጥበብ መግቢያ በር ነው። ብዙ ግጭቶች የሚበዙት በቀላሉ ሁለት ሰዎች ለረጅም ጊዜ ሰላም ወደ ውይይቱ እንዲገባ ፈቃደኛ ባለመሆናቸው ነው። አንዱ ሰው ምላሽ ይሰጣል፣ ሌላኛው ደግሞ መልሶ ምላሽ ይሰጣል እና ብዙም ሳይቆይ ሁኔታው መሆን ከነበረበት በላይ በጣም የሚያም መሆኑ ይረዝማል። ነገር ግን የእግዚአብሔር መንፈስ ሲሆን ልብህን ያሰለጥናል። በውስጥ የሚነሳውን ያንን የመጀመሪያ የስሜት ማዕበል እንድታውቅም ያስተምርሃል። እርሱ ይዞህ እንዲሄድ ከመፍቀድ ይልቅ ጸንተ እንድትቆም ያስተምርሃል። ትተነፍሳለህ፣ ትሰማለህ፣ እናም ቅጽበቱ እንዲረጋጋ ትፈቅዳለህ። ይህ ጸጥተኛ ራስህን መግታት አስደናቂ ኃይል አለው። ምክንያቱም የቀጥታ ምላሹ አንዴ ከተገታ የስሜት ማዕበሉ ጥንካሬውን ማጣት ይጀምራል። በብስጭት ሊነገሩ የሚችሉ ቃላት ሳይነገሩ ይቀራሉ። ሊሆኑ የሚችሉ ሐሳቦች ቁጣን ያባባሱት ቀስ በቀስ መረጋጋት ይጀምራሉ እና በቦታቸው ሌላ ነገር መነሳት ይጀምራል። ሁኔታውን በበለጠ መረጋጋት ማየት ትጀምራለህ። ሌላውን ሰው በበለጠ ጥንቃቄ መስማት ትጀምራለህ። አንዳንድ ጊዜ መጀመሪያ ላይ እንደ ስድብ የተረጎምከው ነገር በጭራሽ በዚያ መንገድ የታሰበ እንዳልነበረ ትገነዘባለህ። ሰዎች ምላሽ ከመስጠታቸው በፊት በቀላሉ ለአፍታ ቢቆሙ ምን ያህል አለመግባባቶች ሊጠፉ ይችሉ ነበር። መንፈስ ቅዱስ የሰውን ስሜት ተሰባሪ ባህሪ ይረዳል። እርሱ በቁጣ የሚነገሩ ቃላት ለመገንባት ዓመታት የፈጁትን ግንኙነቶች ምን ያህል በፍጥነት ሊያቆስሉ እንደሚችሉ ያውቃል። ስለዚህ ልብ እንዲጠብቅ ያስተምራል። መንፈሱ ምላሾችህን እንዲመራ ስትፈቅድ የሚያድግ ውብ ስርዓት አለ። ለመናገር አትቸኩልም፣ ለመስማት የበለጠ ፈቃደኛ ትሆናለህ። ክርክርን የማሸነፍ አስፈላጊነት ከሚለው ይልቅ ለሰላም የበለጠ ዋጋ መስጠት ትጀምራለህ እና አስደናቂው ነገር ይሄ ነው። ረዘም ላለ ጊዜ ከመንፈስ ቅዱስ ጋር ስትመላለስ ይህም ዝምታ ይበልጥ ተፈጥሯዊ የሆነ ይሄዳል። መጀመሪያ ላይ ከባድ ሊመስል ይችላል። ምላሽ የመስጠት ፍላጎት አሁንም ጠንካራ ሊሆን ይችላል። ነገር ግን ከጊዜ በኋላ ያ የውስጥ ቆምታ የታወቀ ጓደኛ ይሆናል። ከመቸኮል ይልቅ ከቅጽበቱ ወደ ኋላ እንድታፈገፍግ የሚያደርገውን የመንፈስን ረጋ ያለ ግብዣ ማወቅ ትጀምራለህ። ዝምታ ለልብ ጋሻ ይሆናል። ቃላቶቻቸው አሁንም ሊሰሙ ይችላሉ፣ ነገር ግን በዚያው ኃይል አይገቡም። የእግዚአብሔር መንፈስ ራስን ከመግዛት የበለጠ ጥልቅ የሆነ ነገር እያስተማረ ነው። እርሱም በቅጽበት ላይ የበላይነትን እያስተማረ ነው። ምክንያቱም ቁጣ ምላሽን እንዲቆጣጠረው መፍቀድ ስታቆም የብዙዎችን ሕይወት ወጥመድ ከሚያደርገው አዙሪት ትወጣለህ። በዙሪያ ወደሚነሳው እያንዳንዱ የስሜት ማዕበል ውስጥ ከእንግዲህ አትሳብም። ልክ መንፈስ ላይ እንደሚሰፍን ለስላሳ መረጋጋት በቀላሉ ይታያል። በአንድ ወቅት ይፈነዳ የነበረው ስሜታዊ ማዕበል የሚያደርግበት ቦታ አያገኝም። እናም ትሰማላችሁ፣ ትታዘባላችሁ። እናም በውስጣችሁ ጥልቅ የሆነ ነገር ሁሉ ወደ ጦርነት መቀየር እንደሌለበት ጸጥ ያለ እርግጠኝነት አለ። ይሄ የመንፈስ ቅዱስ ከተፈጥሮ በላይ የሆነ ስራ ነው። ምክንያቱም የሰው ተፈጥሮ በራሱ ምላሽ ይሰጣል። አንድ ሰው ሲፈታተነን ራሳችንን መከላከል እንፈልጋለን። አንድ ሰው በቁጣ ሲናገር እኛም በተመሳሳይ ኃይል መመለስ እንፈልጋለን። ክብራችን እንደተነካ ሲሰማን
የኛ ስሜቶች ፍትህን ይጠይቃሉ። ነገር ግን የእግዚአብሔር መንፈስ ከስሜታዊ ምላሽ እጅግ የሚበልጥ ጥንካሬን ያመጣል። እርሱ ልብ እንዲረጋጋ ያስተምራል። ሁኔታውም ስሜታችሁን እንዲቆጣጠረው ከመፍቀድ ይልቅ መንፈሳችሁ ውስጥ ሰላማዊ ስልጣንን መያዝ ትጀምራላችሁ። ሰዎች ድምጻቸውን ከፍ ሊያደርጉ ይችላሉ፣ ነገር ግን የእናንተ ድምጽ የዋህ ሆኖ ይቀጥላል። ሌሎች ሊበሳጩ ይችላሉ፣ ነገር ግን በውስጣችሁ ያለው ነገር የረጋና ሰላማዊ ሆኖ ይቆያል። እናም እናንተም በጣም የሚያምር ነገር መገንዘብ ትጀምራላችሁ። ቁጣም ሊቆጣጠር የሚችለው ሰላም በሌለበት ጊዜ ብቻ ነው። መንፈስ ቅዱስ ያንን ባዶ ቦታ ይሞላዋል። የእርሱ ህልውና እንደ ጥልቅ ከሚገጥማችሁ እያንዳንዱ ሁኔታ በታች እንደሚፈስ ወንዝ ይሆናል። በላዩ ላይ እንቅስቃሴ ሊኖር ይችላል፣ ቃላቶቹ ሊኖሩ ይችላሉ፣ ውጥረትም እንኳን ሊኖር ይችላል። ነገር ግን ከሁሉም በታች መፍሰሱን የሚቀጥል ጸጥ ያለ የሰላም ፍሰት አለ። ይሄ ሰላም ለህይወት የምትሰጡትን ምላሽ ይለውጠዋል። ከእንግዲህ በቀላሉ አትቆጡም። ከእንግዲህ ሁል ጊዜ ክብራችሁን ለመከላከል ወይም ማንነታችሁን ለመጠበቅ አትደክሙ። ራስን የማስከበር ፍላጎት እየጠፋ ይሄዳል። ምክንያቱም መንፈሱ ልባችሁን የእናንተ ማንነት አስቀድሞ በእግዚአብሔር የተጠበቀ መሆኑን ያስታውሰዋል። እናም ያ ግንዛቤ ቦታ ሲይዝ ቁጣ ካሉት ጠንካራ ስሮች መካከል አንዱን ያጣል። ስለዚህም ብዙ ክርክሮች የሚጀምሩት አንድ ሰው ክብሩን የመጠበቅ ፍላጎት ስለሚሰማው ነው። ብዙ ግጭቶችን ሰዎች የሚያደርጉት ያንን ቅጽበት ማሸነፍ እንዳለባቸው ስለሚሰማቸው ነው። ነገር ግን መንፈስ ቅዱስ እውነተኛ ጥንካሬ የማያቋርጥ መከላከልን እንደማይጠይቅ በየዋህነት ያስተምራቸዋል። አንዳንድ ጊዜ ታላቁ ኃይል በቀላሉ ተረጋግቶ መቆየት ነው። ሰላም ውስጥ በጥልቀት ሲኖር የሌሎች ሰዎች ስሜት ያንተን ስሜት መወሰን አይችልም። ይልቁንም ጸንተህ ትቆማለህ። በስሜታዊነት ሳይሆን በማስተዋል ምላሽ ትሰጣለህ። ከችኮላ ይልቅ በጥንቃቄ ትናገራለህ እና ብዙ ጊዜ ያንን የተረጋጋ ምላሽ በዙሪያህም ያለውን ድባብ መለወጥ ይጀምራል። ወደ ክርክር ሊያመራ የሚችለው ነገር ቀስ በቀስ ይረግባል። የመንፈስ ቅዱስ ሰላም ቁጣ ፈጽሞ ሊያመጣ የማይችለውን ጸጥ ያለ ስልጣን አለው። እናም በጊዜ ሂደት ይህ ሰላም የህይወት አዲስ መሰረት ይሆናል። አሁን በጣም ባነሰ ተጽዕኖ ያልፋሉ። አንድ ጊዜ እንደ ግል ጥቃት የተሰሙ ቃላት የማቁሰል አቅማቸውን ያጣሉ። እናም መንፈስ ቅዱስ የዋህ ስራውን ሲቀጥል በልብ ከሁሉ በላይ ነፃ የሚያወጣውን ትምህርት ማስተማር ይጀምራል። ይህም የይቅርታ ነፃነት ነው። ብዙ ጊዜ ቁጣ የሚቀጥለው የጎዳንን በደል አጥብቀን ስለያዝን ነው። ቃላቶቹን ደግመን እናጫውታለን። ያንን ቅጽበት እንደገና እንኖራለን። እናም በልባችን ውስጥ ቦታ እንዲይዝ እንፈቅዳለን። በሙጥኝ ባለን ቁጥር ቁጣው እየጠነከረ ይሄዳል፣ ራሱንም ይመግባል። ነገር ግን መንፈስ ቅዱስ የተለየ መንገድ፣ የመልቀቂያ መንገድ፣ የነፃነት መንገድ ሊያሳየን ይመጣል። ይቅርታ ድክመት እንዳልሆነ ለመንፈሳችን ይናገራል። ህመሙ ፈጽሞ እንዳልተከሰተ ማስመሰል አይደለም። የተሳሳተውን ነገር ማመካኘት አይደለም። ይቅርታ ከዚህ የበለጠ ጥልቅ ነገር ነው። እሱም የራስህን ነፍስ አንድ ጊዜ ከተቆጣጠረ ህመም ጋር ታስረ ለመቅረት ፈቃደኛ ለመሆን ነው። ይቅር ባልንበት ቅጽበት ከቂም እስር ቤት እንወጣለን። እናም ልብ እንደገና በነፃነት እንዲተነፍስ እንፈቅዳለን። መጀመሪያ ላይ ይሄ የማይቻል ሊመስል ይችላል። የተደረገብን በደል በጣም ትልቅ፣ ቁስሉ በጣም ትልቅ፣ ትውስታው በጣም ግልጽ ሊመስል ይችላል። ነገር ግን መንፈስ ቅዱስ በየዋህነት መንገዱ ያሳየናል። አጥብቆ መያዝ ህመሙን ብቻ እንደሚያረዝመው ያሳየናል። እውነተኛ ሰላም በደልን አጥብቆ ከያዘ ልብ ጋር አብሮ መኖር እንደማይቻል ያስታውሰናል። ይቅርታ ብዙ ጊዜ በትናንሽ እርምጃዎች ይጀምራል። የሚጀምረው መንፈሱ በደል ላደረሰብህ ሰው እንድትጸልይ በሚጠይቅ ጸጥ ባሉ ቅጽበቶች ነው። ትውስታው አሁንም ቢጎዳም እንኳን የበቀል ፍላጎትን ለመተው ባለው ፈቃደኝነት ነው። ሌላው ሰው ልክ እንደ ሁላችንም ፈጽሞ ሙሉ በሙሉ ልንረዳው በማንችላቸው መንገዶች ፍጹም ያልሆነና የተሰበረ መሆኑን መገንዘብ ነው። መንፈስ ቅዱስ እያንዳንዱ ሰው እኛ ልናየው የማንችለውን ሸክም እንደሚሸከም እውነታውን አይኖቻችንን ይከፍታል። የጎዳን ሰው ከህመም፣ ከፍርሃት፣ ከራሱ ልብ ውስጥ ካለው የቆሰለው ቦታ ተነስቶ እየሰራ ሊሆን ይችላል። ይሄ መረዳት ስር መስደድ ሲጀምር
የአጸፋ እርምጃ ፍላጎት መጥፋት ይጀምራል። ልባችን መለስለስ ይጀምራል። እናም በዚያም ልስላሴ ውስጥ ይቅርታ ሊሆን ይችላል። ይቅርታ ያለፈውን አይሰርዝም፣ ነገር ግን የአሁኑን ይለውጣል። ይቅር ስንል አንድ ጊዜ የበላንን ቁጣ መመገብ እናቆማለን። ወደ ታች የያዘንን ሸክም እንለቃለን። ከእንግዲህ የሌላ ሰው ድርጊት የስሜት ሁኔታችንን እንዲወስን አንፈቅድም። ይልቁንም በእግዚአብሔር መንፈስ እየተመራን ሕይወታችንን ወደ እጃችን እንመልሳለን።